ሰላም እንዴት ናችሁ? እንዴት ነው ቅዳሜያችሁ? ቅዳሜ አመሻሹን እዚህ ዞማ ሙዚየም የሚገኝ ፓርክ ውስጥ ደግሞ ዛሬ ዞር ዞር እንበል አንዳንድ ሀሳቦችንም አንስተን እንጣል ብዬ አሰብኩኝ። እኔ እንዲሁ ባይ ዲፎልት ቅዳሜ ደስ የሚለኝ ሰው ነኝ። በእርግጥ የጊዜና የቀን ነገር አከራካሪ ነው። ቅዳሜን ከእሑድ፣ እሑድን ከሰኞ፣ ሰኞ እንደዚሁ በራሱ ቀናቶቹ የሚለያቸው ነገሮች የሉም። ያው የሰው ልጅ የመደበው ነገር ነው። በእርግጥ የመሬት ዙረት የፀሐይ ምናምን እንደዚህ የተፈጥሮ ነገር የሚቀያይረው ነገር ቢኖርም የጊዜና የቀን ነገር ሰው የመደበው ነው። እንደውም ሳሙኤል በዚህኛው ስሙ ስለሆነ የሚታወቀው ማርክ ትዊን ነው የሚሉት አይደል? ቅጽል ስሙ አሜሪካኖቹ፣ ትክክለኛ ስሙን ዘነጋሁት። በጣም በቃ ፍልስፍናን ቀልድ በማድረግ ጨዋታ በማድረግ የታወቀ ሰው ነው። አንድ ዘ ሜሞር ኦፍ አዳም ኤንድ ኢቭ ነው ዘ ዲያሪ ኦፍ አዳም ኤንድ ኢቭ ኤንድ አዳም እንደዚህ ላንድ መጽሐፍ አለውና እዛ ታሪክ ላይ ሲጀምር የአንድ አሜሪካን ሀገር ያለ ፏፏቴ ያለ ስሙን ረሳሁት። አሜሪካን እና ሜክሲኮ ድንበር ላይ ነው ይሄ ፏፏቴ ያለው። በጣም ይታወቃል። ኒያግራ ፎል ትዝ አለ እና እቺ ኒያግራ ፎል አንድ እዛ አካባቢ ነው መቼም እና አዳምና ሔዋን አይተዋወቁም። ሔዋን እንደሌላ ክሬተር፣ አዳም እንደሌላ ክሬተር እና ያው እዛም ልቦለድ ላይ አዳም ይቀድማል። ከዛ በኋላ ይሄ ፍጥረት ምን አይነት ነው ፀጉር ያለው ምናምን እያለ ያው ሴት ከወንድ የሚለይበት ፊቸር ስላለ በሐሳቡ ያሰላስላል። ልታናግረው ስትሞክር እሷ ቀድማ ቃላትን መረዳት ትችላለች። ያ ማለት ቀድማ አስባለች ነው ማርክ ሲሆን የሚለው እንደማለት ነውና አዳም ይሄ የምትለው ምናምን እያለ እሑድ ግን ማረፊያ ቀን ሆኖለታል እሱ እና ምን እንደሆነ በቃ እሑድ ደግሞ ሊመጣ ነው፣ እየሰለቸኝ ነው፣ ሁሉም ቀን ተመሳሳይ ነው ለኔ፣ ጠዋት መነሳት እንደዚህ ማድረግና የዛኔ ስራ ስላልነበረ ዝም ብሎ ስለነበረ የሚኖረው እዚህም ልቦለድ ላይ በተነገሩን በተለያዩ አብርሃም ስቴጅ እምነቶች ትርክት ምን በለው ታሪክ ምን በለው ብቻ እንደየ አረዳዳችን እንደዛው ስለነበረ ምንም ልዩነት አይፈጥርም። አሁን ግን እየኖርን ስንመጣ ግብርና ሲመጣ መጀመሪያ አደን ነበር የሰው ልጅ እንዲሁ ዝም ብሎ ሳያበስል ከመብላቱ በፊት ብዙ ነገሮችን ያደርግ ነበር። ብዙ ነገሮችን አያደርግም ነበር። በኋላ ግን ግብርና ሲመጣ ቤተሰብ የሚባል ነገር መመስረት ሲጀምር ከዛ እያልን አሁን ህይወታችን ምን ያህል ብዙ ነገሮች እንዳሉት ኮቶቶች እንዳሉት ታውቃላችሁ። ብዙ ተመሳሳይ ቢሆንም ተመሳሳይ አይደለም። ቢያንስ ከሰኞ እስከ ዓርብና ቅዳሜና እሑድ ከቅዳሜና እሑድም ቅዳሜና እሑድ በምናሳልፋቸው ነገሮች ምክንያት እነዛም ነገሮች ደግሞ ለረጅም ጊዜያት በመደጋገማቸው ምክንያት ጭንቅላታችን ውስጥ ያለው የቀናት እና እንግዲህ ዛሬ ደግሞ ባለፈው ሳምንት አይዛክ አዚሞቭ ላይ እነዚህ ሌሊት ማያውቁ ፀሐይ ጨርሶ ስለማይጠልቅበት ግን በ2079 ዓመት አንዴ የፀሐይ ብርሃን እነዚህ ሰባት ፀሐያት እየከሰሙ ይሄዱና ቀስ በቀስ እንዳለ ፀሐዩ ይጠፋል። ይሄ ፀሐይ ሲጠፋ ደግሞ ምን እንደሚሆነው አይተናል። ዛሬ ደግሞ እንደው ሳይንቲፊክ ፊክሽን ካነሳን አይቀር በሳይንሳዊ ፊክሽን አባት የሚባለውን የሀርበርት ዌል የኤችጂ ዌልስ
ስራዎችን እናንሳ። በተለይ ሁለቱ ነው እኔ በጣም የሚማርኩኝ። አንደኛው ስራው የሚባለው በጣም ካነበብኩት ስለቆየው ካረሳሁት ከኛ ሀገር በቅርብ ጊዜ ካነበብኩት የእድሜ ገበያ ከሚለው ጋር በጣም የሚመሳሰል አንድ በጣም ሳይሆን በጣም ታሪኩ ይለያያል፣ ግን የእድሜ ሸዋሸዋ እንደመስራት አይነት የምትሉት አይነት ታሪክ ነውና the story of ሚስተር ኤልቪሽ ምናምን የሚል በእኛ ሀገር ልቦለድ ውስጥ በጣም በቅርብ ጊዜ ያነበብኩት ደራሲውን ዘነጋሁት እንጂ እድሜ የሚሸጥበትና አንድ ባልና ሚስትየው እድሜዋን ሸጣ ከዛ በኋላ ባሏ ሳያውቅ ነበር የሸጠችው። በቃ ብድ ይላል እንዴት አድርገሽ ለኔ ሳትነግሪኝ እንዴት እድሜሽን ትሸጫለሽ ምናምን 5 ዓመት እኮ ነው የሸጥኩት ምናምን እንዴት እንደዚህ ትላለህ ምናምን ብላ በቃ የሌለ እብድ ትሆናለችና ከዛ የሌለ እብድ ትሆናለች። ከዛ በዚህ እሱም እብድ ይሆናል። ሁለቱም በቃ ሊፋቱ ይደርሳሉ። እድሜሽን እንዴ በኔ እድሜ አንተ ምን አገባህ ምናምን ተብለው ከዚህ በኋላ ምንም ነገር ስታረግ አሁን በእኛ ሀገር ሕግ ብር ቢሆን ንብረት ቢሆን እንደዚህ ነገር ቢሆን ምንም ነገር ከ500 ብር በላይ መሸጥ አይቻልም የሚል ክልከላ አስታውሳለሁ። እድሜ ቢሆን ምን ሊሆን እንደሚችል ምን አይነት ሕጎች ሊወጡ እንደሚችሉ በአንድ ሰው እድሜ ሌላው ሰው ባልስ ቢሆን ሚስትስ ብትሆን መወሰን ትችላለች ወይ የሚለው በጣም አከራካሪ ነው። እና በኢትዮጵያ ሕግ ይሄ የተለያየ ነገር ንብረት ደረጃ የሆነ የሰውየው ያልሆነውን ነገር ከዛ በኋላ ለሚፈራ ነገር ከ500 ብር በላይ ከሆነ ባልም ሚስትም አንዱ ያንዱ ማሳወቅ አለበት ሚል ነገር ነው። እንደዚሁም በባህል ባል የሚስቱን ሚስት የባሏን ነገር በደንብ አድርገው ያውቁታል፣ በደንብ ይለዩታል። ነገር ግን እድሜ የሰው የራሱ እንዳካሉ እንደምኑ የራሱ የሆነ ነገር ነውና ይሄን መናገር አለበት ወይ እንደዛ ነገር ቢመጣ ህጉ ምን ይችላል ሌላ ሐሳብ ነውና የዚህኛው ታሪክ ደግሞ ኤችጂ ዌልስ የጻፈው ላይ አንድ በጣም ሀብታም ፈላስፋ አለ። ይሄ ፈላስፋ የአንድ ወጣት ሲመርጥና ከዛ በኋላ ያንን ወጣት እኔ ብዙ ንብረት አለኝ አርጅቻለሁ፣ ነገር ግን እድሜ ስላለቀ እነዚህ መጽሐፎችን ዕውቀቶችን እንድትወርስ እፈልጋለሁና ስለዚህ ደግሞ ለሰውነት ለምን ሀብቴ ልጅም ስለሌለኝ ነው ሀብቴ የምትወርሰው፣ ለዚህ ሁሉ ነገር ኢንሹራንስ ለሰውነት እንድትገባ ተንፈልጋለሁ ምናምን ይላልና ከዛ በኋላ ኢንሹራንስ ያስገባዋል። ልጁም ትንሽ ካቅማማ በኋላ ነው በርግጥ እሺ የሚለው። እንዴት የሚለው ነገር ጥያቄ ቢሆንበትም ያው ነገሩን ያደርገዋል። ብቻ ኤንድ ኦፍ ዘ ዴይ አብሮ እራት ይበላሉ። እራታቸውን ከበሉ በኋላ የሆነ መድኃኒት ይሰጠዋል። ያንን መድኃኒት ይውጥና እንቅልፍ ይተኛል። ይባንን መጀመሪያ እንደ ቅዠት ነገር ነበር የሚሆነው። እዛ ራሱን ያገኘው አንድ ሽማግሌ ሰውነት ውስጥ በጣም ጥርስ የሌለው በቃ ራሱ ሰውየውን የሸጠለትን ይመስልና ነገሩ ገባው። በቃ መጨረሻ ምንም ማድረግ እንደማይችል ተስፋ ይቆርጣል። ተስፋውን ከቆረጠ በኋላ የሆነው ነገር ቢኖር ምንድነው ስሙ ደብዳቤ ነው የሚጽፈው እና ደብዳቤ ይጽፋል።
እኛ ይሄንን ነገር የምናውቀው ልጁ ወጣቱ ሞቷል በጻፈው ደብዳቤ ነው እንደዚህ እንደደረሰበት እና ከመሃል ሚሞሪው ላይ እዛ ደብዳቤ ላይ እንዳሰፈረው የማያውቃቸው ቦታዎች ያላሳለፋቸው ነገሮች ይመጡበታል። በፋሽን ውስጡ ባለው ነገር ግን የወጣት ነው ሙሉ በቃ። እና እዚህ መጽሐፍ ላይ የሚነሳው ክርክር ምንድነው? አይደንቲቲ አንደኛ ነገር ምንድነው? እድሜስ የሚለየው አንድን ሰው ወጣት የሚያሰኘው ሽማግሌ የሚያሰኘው ልጅ የሚያሰኘው ውስጡ ያለው ስነ ልቦናው ነው ወይስ ፊዚካል አፒራንሱ ነው ወይስ ሁለቱም ነው? እድሜ የቁጥር ጉዳይ ነው ወይስ የምንሰራባቸው ነገሮች ክምችት ነው? እነዚህ ሁሉ ጥያቄዎች ነው። አንድ ሰው በጣም ባለባበሱ፣ ባኳኋኑ፣ በፊቱ፣ በመላ ነገሩ ወጣት ሊመስል ይችላል። ግን ምናልባት ስነ ልቦናው ብዙ ነገር የሚሰለቹት ያረጀ ማይመቸው ሊሆን፣ አንዳንዱ ሰው ደግሞ በእድሜው በጣም ትልቅ ሆኖ በቃ ፈታ ያሉ ሰዎች አሉ። እና ይሄ ሰው እውነት ምንም ሞተው እድሜያችን የሚያበቃው አንዳንድ ጊዜ ሰዎች በጣም ከባድ በሽታ ይዛቸውና ከባዱ በሽታ አንዳንዱን ይገለዋል፣ አንዳንዱን አይገለውም። በዚህ ሰርከምስታንስ ውስጥ አስተውሉ እንደሆነ ኮቪድ ጊዜ ብዙ ሰዎች በ80ም በ70ም የሞቱ አሉ። በ100 ዓመታቸው ምናምን ብዙ በሽታ ኖሯቸው የተረፉ ሰዎች አሉ። እና አንዳንድ ጊዜ ሞት የስነ ልቦና ጉዳይ ነው የሚሉ ሰዎች አሉና ሁለተኛ ደግሞ ቀደም ጀመር አድርጌ በተውኩት ሐሳብ በሎንጀቪቲ ሳይንስ ውስጥ እድሜን ማስረዘም እንደውም ሰዎች 150 እንደዚህ እንዲኖሩ ማድረግ አንድ ፕሮጀክት ሁሉ አለ። የዘላለማዊነትን ላይ የሚከራከር ማለት ገልጋሚሽ የሚባል ፕሮጀክት ነው። በእርግጥ የሰው ልጅ 3 ነገሮችን ለማሳካት ነው ፍላጎቱ። አንደኛው ብሊሲንግ ነው። ብሊሲንግ ስቴጅ ማለት እርካታ ያለበት ህይወት ውስጥ ይሄን ማኪያቶ ስጠጣውም ስጨርሶም ሲያልቅም የሚኖረኝ እርካታ አንድ አይነት እንዲሆን ይሄን ማኪያቶ ባጣውም አላር በህይወት የሆነ ነገር ቢመጣ ቢሄድ እኔ ማለት በቃ ሳምባዬ እስከተነፈስ ድረስ ሳምባዬ ምን አይደለም ብሎ የማመን ሳምዋት የስቶይክ ነገር እና እነሱ ነገሮች እሱ ማግኘት ነው አንደኛው ነገር። ሁለተኛ ዘላለማዊነት ነው። መሞቱን ማወቁ በጣም ይሄንን ደስታውን አሳጥቶታል። በአንድ በኩል አንኮንሸስሊ ያውቀዋል እና የተለያዩ ነገሮችን ዓለም ላይ የሚሰራው የሚወልደው ሁሉ እኔ በሞት ከኔ በኋላ የሚቀጥል የኔ የሆነ ጀነሬሽን ይኖራል ብሎ ለማመን ነው። እንደገና ሪካርኔሽንም አለ አይደል? በሌላ ነፍስ ብዙ ሳቢዎችን ፈጥሯል በምናቡ የሰው ልጅ እና ሌላው ምኞቱ ዘላለማዊነት ወይ ከፍ ያለ እድሜ መኖር ነው። ግን ሞት ይቅር ቢባል ምን ያህሉ ሰው ይስማማል ነው። ግን አሁን ሞት ቢባልም አንድ ሰው ማንም ሰው ፍቃዱ አይሆንም። አንዳንድ ጊዜ ሱሳይድ እንኳን የሚፈጽሙ ሰዎች ስንሰማ በመጨረሻው ሰዓት ለመትረፍ ነው ጉጉታቸውና ይሄ የእድሜ ነገር ለሰው ልጅ ቫልዩ አለ። ቅድም መጀመሪያ አካባቢ ያነሳውላችሁ የኛ ሀገር ልቦለድም ላይ ይሄ የእድሜ ገበያው በጣም ይጧጧፍና በጣም ያውቃሉ የሚባሉ ሰዎች ቢዝነስ ላይ ሁሉ ያሉ ሰዎች እድሜያቸውን እየሸጡ ባንዴ ይገረጣሉና ግርጥት ምናምን ሲሉ ደግሞ አብሮ ስነ ልቦናቸውም ድፍት የሚለው እና ቁጥርም ሊሆን ይችላል እድሜ በራሱ በጣም አከራካሪ ነው የሚል ሐሳብ ያነሳል። ሁለተኛ አይደንቲቲ ነው። ቅድም ጀመር አድርጌ አይደንቲቲ ምንድነው? ፐርሰናሊቲ ምንድነው? ኮንሽስነስ ነው ወይስ ፊዚካሊ ውጭ ያለው ነገር ነው የሚወስነው ወይስ አንዱ አንዱን አፌክት የሚያደርግ ነው? ለምሳሌ አንዳንድ ጊዜ ሰዎች ሀዘን ላይ ሲሆኑ ግርጥት ብለው እናያቸዋለን አይደል? ያዘነ ሰው ጥቁር ብሎ
ጥቁር ከሚለው ግርጥፍ ብሎ እናየዋለን ይባላል። እንደገና ደግሞ በጣም ደስተኛ የሆነ ሰው ፊቱ ላይ ያስታውቃል ይባላል። ስለዚህ ስነ ልቦና ፊትን አፌክት ያደርግም ይሆናል። አንዳንድ ጊዜ ደግሞ ኑሮ አኗኗር ሁኔታ ምቾትን ይፈጥራል። ከዚህም ውጪ ሊሆን የሚችልም ነገር ይኖራል። ብቻ ስነ ልቦናው የወጣት እስከሆነ ድረስ ይሄ ልጅ ወዲያውኑ መሞቱን ማመኑ ነው ያጠፋው ይላል። ሁለተኛ እድሜዎቻችንን የሚሰርቁ ሰዎች አሉ አይደል? እንዲሁ እንደዚህ ፈላስፋ ባይሆንም የዚህ ፈላስፋ እንደሰረቀው ባይሆንም የራሳቸውን ሀሳብ ለነሱ አለ አይደል? አንዳንዶች ፈረስ ያደርጉናል፣ አንዳንዶች እነሱ በማይሰለፉበት ፎንት ብቻ በህይወት ውስጥ የሚጋልቡን ሰዎች አሉና ይሄ እድሜንም እንደ መስረቅ ነውና ለዛ ኤችቲኤል በጣም በሀሳብ ደረጃ በጣም የረቀቀ በተለይ ኢንቪዚብል ማን የሚል ሌላ ጊዜ በሰፊው የምመጣበት ዛሬ ትንሽ እንዳላሰለቻችሁ አንስቼ በሚቀጥለው ወይ በሌላ ጊዜ ማነሳው ሀሳብ ነው። አንድ ሳይንቲስት ታሪክ አስታውሳለሁ። በጣም ረጅም ልቦለድ ነው ኢንቪዚብል ማን ራሱን እንዳይታይ የማድረግ ብርሃን ወደ ውስጡ እንዳይተላለፍ የሚያደርግ ኬሚካል ይፈጥርና እሱ አይታይም እና ይሄንን ምርምሩን ለሰዎችን ለማጥቃት ይጠቀምበታልና እዚህ ውስጥ የሚያነሳው የምን ሪንግ ነው የሚባለው። ፕሌቶ አንድ ሀሳብ አለው። ሰዎች ባያያቸው ኖሮ አሁን ሞራሊ ሊያከብሯቸው የሚችሏቸውን ነገሮች ያደርጓቸዋል አያደርጓቸውም። ኮንሸንስ የሚባለው ነገር ሰው ባይ ዲፎልት ለምሳሌ ሰው ሊያድን ይችላል። አንድ ህፃን እዚህ ውስጥ እየገባ ብናይ ዘለን ማዳን ደመነፍሳችን ውስጥ ያለ ነገር ነው። ዳርዊንም በዚህ ነው የሚስማሙት። አንድ ስሙን የዘነጋሁትን ባዮሎጂስት በተለይ ይሄን አስፍቶ የዳርዊንንም ሀሳብ ያስቀየረ ነው። ይሄን አስፍቶ ያነሳል። ኮንሸንስ አንዱ ለአንዱ ሳክሪፋይስ ማድረግ በጄኔቲክሳችን ያሳለፍነው ነገር ነው ይላል። በሌላ በኩል አሁን በማህበረሰብ የምንኖርባቸው ሞራሊቲዎች ሰው ባያን ኖሮ እናረጋቸዋለን ወይ ሱፐር ኢጎ ያስፈልገዋል ወይ ለአንድ ሰው ሞራሊቲን ታየንም አልታየንም ማክበር ያለው ቫልዩ ምንድነው? አንድን ነገር ዓለም ላይ ያለ ነገር ሁሉ እንደ እሳትና እንደ ውሃ እንደሆነ ሳይንስም በራሱ የሰው ልጅ የሚያደርግባቸው የሚያበስልበት ነገር ነው እና እነዚህ የሚያበስልበትን ሳይንስ አንድ ጓደኛው አለ ለማህበረሰብ አገልግሎት ያዋለው ሳይንስን ይሄኛው ደግሞ ኢንቪዚብል የሚሆነው ማን ሰውዬ ለራሱ ማለት ኢንቪዚብል መሆኑን ለጥቃት ያውሏል። ግን እዚህ ውስጥ አከራካሪ ሀሳብ ይነሳል። ይሄ ሰውዬ መጀመሪያ ለዛ አልነበረም ሀሳቡ ሲጠቃ ኢጎ ሲሰበር ነው ጨካኝ ሆኖ ማህበረሰቡ ነው ጨካኝ ያደረገው። አንዳንድ ጊዜ ገለል ያሉ ሰዎችን ማናገኛቸው ሰዎችን አብረው ምን እንደሆነ ሚስቴሪየስ የሆኑ ሰዎችን ባይ ዲፎልት እንደ ጠላት ያለና እሱ ሳይንሱን ማስገድዶት ብዙ ጊዜ ብቻውን ይሆን ነበርና ያ ሀሳብ እንደ ጠላት አሳየውና ማህበረሰቡ ነው ጨካኝ ያደረገው ብለው የሚከራከሩ ሰዎች አሉ። የለም ይሄ የማህበረሰቡ ጭካኔ ውስጡ የነበረውን ጨካኝነት አውሬነት ነው ያጋለጠው ይሏሉ። ብዙ አከራካሪ ነው። እንደገና ደግሞ በሌላ በኩል ያኛውን ደግሞ ጓደኛውን አሳልፎ ከሚሰጠው ይልቅ እሱን ጨክኖ እሱም ከሚደበደብ እሱ መጨረሻ ይሄ ሰው ታይዞ መንደር ውስጥ ሳይንቲስት ይሄኛው ሊገል ሲል አይታይም። እሱ ይሄኛው ሲፈራገጥ አይታይም። በቃ ለምሳሌ እኔ ጋር እዚህ ጋር መጥቶ ላይ ቢሰፍርብኝ እንደ መንፈስ ነው። ሰዎች አያዩትም። ካላዩት በምን አግኝተው ይመቱታል። እና ይሄኛውን አንቆት ደረቱ ላይ ሆኖ ሲጨፈልቀው ሲያፍነው ማህበረሰቡ እሱ ላይ እንዳለ በመገመት እግሩን ሲያወራጭ በየትኛው አቅጣጫ ሊኖር እንደሚችል በመገመት ሳይንስ ግን ደብድቦ ይገሉታል። መጨረሻ ያው ያ ኬሚካል እየደበዘዘ ስለሚመጣ ስጋው ይታያል የገረጣ ወጣት መሆኑ
ያዘነ ወጣት መሆኑ ደም ስሮቹ ምናምን ይታያልና በጣም የሚያሳዝን ነገር ነው የሆነበትና ያ ነገር ከሚሆን እሱ ለምን ሊለውጠው ያን ሐሳቡን ሊያስተውለው አልሞከረም? ለፖሊስ ከመስጠት የሚሉ አሉ። ሁለተኛ ደግሞ አንዳንድ ጊዜ የጓደኝነት ወዳጅነትን ከወዳጅነት ይልቅ ለህግ፣ ለፍትህ፣ ለሞራል፣ ለፕሪንሲፕል ታማኝ መሆን አለብን። ምንም ነገሮች ከቤተሰቦቻችን ከማህበረሰቡን የሚያስበልጡ ሰዎች ጀግኖች ናቸው ብለው የሚከራከሩ አሉ። ይሄን ሐሳብ በሚቀጥለው ሳምንት እመጣበታለሁ። ዘና በሉ። ቻው።